የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 89 ርዕስ ጠባቡና ሰፊው በር። ሕግ ሰባኪዎች ከትእዛዛቸው በታች ሊያስኖሩ ሲፈልጉ ለመዳን በጠባቡ በር መጓዝ አለብህ ይሉሃል። ስለ ጠባቡ በር ትክክለኛ መረዳት እንዲኖርህ እፈልጋለሁ። ጥቅሱ እንዲህ ይላል፣ በጠባቡ በር ግቡ፣ ወደ ጥፋት የሚወስደው መንገድ ትልቅ በሩም ሰፊ ነውና ብዙዎች በዚያ ይገባሉ። ወደ ሕይወት የሚያደርሰው ግን መንገዱ ቀጭን በሩም ጠባብ ነው፣ የሚገቡበትም ጥቂቶች ብቻ ናቸው። በቅንፍ ማቴዎስ ምዕራፍ 7 ከቁጥር 13 እስከ 14። ይህ ጥቅስ ሃይማኖት ተከታዮቹን ባሪያ ለማድረግ ከሚያስፈራራበትና ከሚኮንንበት ሐሳቦች መካከል ዋናው በመሆኑ በአምልኮ ቦታዎች ላይ በተደጋጋሚ በመነገሩ ዕውቅ ለመሆን ችሏል። ይሁን እንጂ ሃይማኖት ሰዎችን ከፍርሃትና ከኩነኔ በታች ለማድረግ እንደ መሳሪያ የሚተኩሰው ይህ ጥቅስ ኢየሱስ ሃይማኖት ላይ ጥቃት ለማድረስ የተኮሰው እውነታ ነበር። ጌታችን ኢየሱስ ክርስቶስ አብዛኛውን ትምህርት ያስተማረው በምሳሌና ዘይቤያዊ ገለጻ ነው። ምሳሌና ዘይቤ ማውራት የፈለግነውን ነገር ቀጥታ ሳይሆን በሌላ ነገር በመመሰል የምንናገርባቸው መንገዶች ናቸው። ኢየሱስ በዚህ መንገድ ከተናገራቸው ሐሳቦች አንዱ የጠባቡና የሰፊው በር ታሪክ ነው። በምሳሌው መሠረት በጠባቡ በር መግባት ሕይወት ጋር ሲያደርስ፣ በሰፊው በር መግባት ደግሞ ሞት ጋር ያደርሳል። ይሁን እንጂ ኢየሱስ ጠባቡና ሰፊው በር ምን እንደሆኑ በዚህ ክፍል ላይ ግልጽ አላያደርግም። እነዚህን በሮች ለመረዳት የኢየሱስን ማዕከላዊ መልእክት መረዳት አስፈላጊ ነው። እነዚህን በሮች ለመረዳት በቀላሉ የእነዚህን በሮች መዳረሻ ማጥናት ያስፈልጋል። የጠባቡ በር መዳረሻ ሕይወት ነው። ጠባቡ በር የሚለው ሐሳብ ሃይማኖት እንደሚያስተጋባው የሚያስጨንቅ መንገድ ሳይሆን አንድና ብቸኛ መንገድን የሚገልጽ ነው። ይህ ጠባብ መንገድ ሐዋርያት የሰበኩት ከሰማይ በታች የተሰጠን አንድያና ብቸኛ መዳኛ የሆነው ክርስቶስ ነው። በቅንፍ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ኢየሱስ ይህንን ግልጽ በሚያደርግ መንገድ በሩ እኔ ነኝ፣ በእኔ በኩል የሚገባ ሁሉ ይድናል፣ እኔ ሕይወት እንዲኖራችሁና እንዲትረፈረፍላችሁ መጥቻለሁ አለ። በቅንፍ ዮሐንስ ወንጌል ምዕራፍ 10 ከቁጥር 9 እስከ 10። ውድ አንባቢ፣ በጠባቡ መንገድ መሄድ ማለት ከ600 በላይ የሆኑ የኦሪት ሕግና ትእዛዛትን መከተል አይደለም። ክርስቶስ በኦሪት ሕግ የተተካ ሌላ ሕግ ወይም ክርስቶስ ጸጋ የተነሰነሰበት ሕግ አይደለም። ክርስቶስ አንዳች የሰው ጥረት ያልተቀላቀለበት የእግዚአብሔር ስጦታ ለሰዎች በነፃ የተሰጠበት ሥርዓት ነው። በተመሳሳይ ሰፊው በር ማለት ለመግባት ምቹ መሆንን የሚያሳይና ተዝናንቶ የሚኖርበት የዓለማዊ ኑሮን የሚያመለክት መንገድ ሳይሆን ወደ እግዚአብሔር ለመቅረብ የሚደረጉ ብዙ አይነት ወይም ሰፊ የሕግ ትእዛዛትን የሚገልጽ ነው። ሰፊው በር የሚያደርሰው ወደ ሞት ነው። ሕይወት የሚለው ሐሳብ በብሉይ ኪዳን የኦሪት ሥርዓት ውስጥ እምብዛም አይታወቅም። ምክንያቱም አብዛኛው ሰው በሕግ ምክንያት ከሕይወት ርቆ በሞት እየተመላለሰ በመሆኑ ነው። መጽሐፍ ቅዱስ ፊደል ወይም ሕግ ይገድላል፣ መንፈስ ወይም ጸጋ ግን ሕይወትን ይሰጣል ይላል። በቅንፍ 2 ቆሮንቶስ ምዕራፍ 3 ቁጥር 6። ኢየሱስ በሌላ ቦታ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይቋቋሟትም አለ። በቅንፍ ማቴዎስ ወንጌል ምዕራፍ 16 ቁጥር 28። ይህ ጥቅስ የገሃነም ደጆች እንጂ የገሃነም ደጅ አይልም። የገሃነም ደጆች ሰዎች እድንበታለሁ ብለው የሚከተሏቸው ብዙ የሆኑ ሃይማኖታዊ ሥርዓቶችን ያሳያሉ። ሰፊ በር የሚለው አገላለጽ የበሩን ሰፊነት የሚያሳይ ሳይሆን የበሩን ብዙነት የሚገልጽ ነው። እነዚህ ብዙ በሮች መጨረሻቸው ጥፋት ነው። ባጭሩ ኢየሱስ ስለ ጠባቡና ሰፊው በር ሲናገር በግብረ ገባዊ ሥርዓት ተጨናንቆ ስለመኖር ሳይሆን በጸጋና በሕግ መንገድ ወደ እግዚአብሔር ስለመቅረብ እያወራ ነው። ኢየሱስ በማቴዎስ ምዕራፍ 7 ቁጥር 13 ላይ ይህንን ሐሳብ የገለጸው ባጭሩ ነው። ኢየሱስ ስለ ጠባቡ በር ከሉቃስ 13 ቁጥር 22 ጀምሮ ያነሳውን ሐሳብ ብንመለከት ሐሳቡን ይበልጥ ለመረዳት ይጠቅመናል። በዚህ ክፍል ላይ ኢየሱስ ስለ ጠባቡ በር ያወራው አንድ ሰው ወደ እርሱ መጥቶ የሚድኑት ጥቂት ሰዎች ብቻ ናቸውን በማለት ስለጠየቀው ነው። ኢየሱስ የሚሞትበት ትክክለኛ ጊዜ እስከሚደርስበት ድረስ አገልግሎትን ከሚመጣበት ፈተና ለመጠበቅ ብዙ ንግግሮቹን በቀጥታ አይናገርም ነበር። በዚህም ክፍል ላይ አዎን የሚድኑት ጥቂቶች ናቸው ወይም ብዙዎች ናቸው አላለም።
ነገር ግን የሚዳንበትን መንገድ አጽንዖት በመስጠት ንግግሩን በጠባቡ በር ለመግባት ተጣጣሩ በማለት ይጀምራል። ተጣጣሩ የሚለው ቃል እንዳንገባ እንቅፋት ሊሆን የሚችል ነገር እንዳለ ያሳየናል። ይህ መሰናክል የጠባቡ በር ተቃራኒ የገሃነም ደጆች የተባሉ ሰፊው በር ነው። ሰፊው በር የሕግ ትምህርቶች ናቸው። ሕግ ሰው በጸጋ በማመን እንዲሁ እንዳይጸድቅ ወደ ኋላ ይጎትታል። ነገር ግን ከላይ እንዳየነው ክርስቶስ የሚመሰርታት ቤተ ክርስቲያን ጥረቷ በአሸናፊነት ብቻ እንደሚጠናቀቅ ተናግሯል። ኢየሱስ ቀጥሎ ብዙዎች ለመግባት ይፈልጋሉ፣ ነገር ግን አይችሉም አለ። ሰዎች ለመግባት የሚፈልጉት ወዴት ነው? ወደ ሕይወት። ነገር ግን ብዙዎች የሄዱት በየትኛው በር በኩል ነው? በሰፊው። ሰፊው በር ምንድን ነው? የፊደል አገዛዝ። የሰፊው በር መዳረሻ የት ነው? ሞት። አስተውል። ኢየሱስ በሩ ጠባብና ለመግባት ቀላል ባለመሆኑ ብዙዎች መግባት አይችሉም እያለ አይደለም። ኢየሱስ ብዙዎች ስለሄዱበት ሰፊው በር እያወራ ነው። ከሕግ በታች የታሰረ ሰው ሁሉ ሕይወትን ለማግኘት ይፈልጋል። ነገር ግን ከሕግ በታች በመሆን ሕይወትን ማግኘት አይችልም። ኢየሱስ እያለ ያለው ይህንን ነው። ሃይማኖት ይህንን ጥቅስ በሕግና በሥርዓት ያሰራቸው ሰዎች ከዚህ ሥርዓት ባርነት ሲወጡ በጠባቡ የሥርዓትና የደንብ መንገድ መጓዝ ባለመፈለጋቸው ወደ ድነት ለመግባት አይችሉም በማለት ያስተምራል። ይሁን እንጂ ኢየሱስ ብዙዎች ያላቸውና በሕግ መንገድ በመምጣታቸው ከዕረፍት የተባረሩ ሰዎች በዚሁ ምዕራፍ ቁጥር 26 ላይ ሲገልጻቸው ኢገብረ ገባዊ ስለመሆናቸው አያወራም። ነገር ግን ካንተ ጋር አብረን በልተናል፣ ጠጥተናል፣ በአደባባያችንም አስተምረናል ወይም በሃይማኖት እግዚአብሔር የሚወደው ተብሎ የተነገረን ግብረ ገብ በሙሉ አድርገናል፣ እንዲደረግም አስተምረናል እንደሚሉ ይናገራል። አስተውል። እነዚህ ብዙዎች የተባሉት በሕይወት ድካም ውስጥ ያሉ ሳይሆኑ የሃይማኖትን ሕግጋት በማድረግ ለመዳን ጥንቅቅ ብለው ሲኖሩና ሕግን ሲያስተምሩ የነበሩ ናቸው። ይሁን እንጂ የእግዚአብሔር ዓለም ጠባቡ በር ወይም የጸጋ ሥርዓት በሰፊው በር መንገድ ወይም በሥራ የሚመጣን ሰው ለማስተናገድ አይችልም። በዋናነት ደግሞ ከክርስቶስ መገለጥ በኋላ የእግዚአብሔር ዓለም በሥራ ለመዳን የሚደረግ ጥረት ሙሉ በሙሉ አይቀበልም። መጽሐፍ እነዚህን ማን እንደሆናችሁ እና ከየት እንደመጣችሁ አላውቅም፣ እናንተ አመፀኞች ሁሉ ከኔ ራቁ እንደሚላቸው ይነግረናል። በቅንፍ ሉቃስ ምዕራፍ 13 ቁጥር 27። እግዚአብሔር በክርስቶስ ወደ እኔ ቅረቡ እያለ በሥራ ወደ እግዚአብሔር ለመቅረብ የሚደረግ ሃይማኖታዊ ሥርዓት ሁሉ አመፀኝነት ነው። በሥራ ድነትን ለማግኘት መሞከር መጨረሻው ጥፋት ነው። በጥቅሉ ኢየሱስ ስለ ጠባቡና ሰፊው በር ሲያስተምር ስለ ጸጋና ስለ ሕግ እያወራ እንደሆነ ቁጥር 29ና 30 ፍንትው አድርገው ያስረዳሉ። ሰፊው በር ከሕግ በታች የመሆን ምሳሌ ነው። እርሱም እስራኤላውያን የሚገዙበት ሥርዓት ነው። እስራኤላውያን ከዓለም ሕዝብ ሁሉ የምንድነው ምርጦች እኛ ነን ብለው ያስባሉ። ነገር ግን ለመዳን መንገድ ብለው የያዙት ሕግ ነው። ሁል ጊዜ የሚፈልጉት በሥራ የራሳቸውን ጽድቅ መመስረትን ነው። በዚህም ምክንያት ደግሞ ከድነት ወድቀዋል። ይህንን ሐዋርያው ጳውሎስ በሮሜ 11 ላይ ሰፋ አድርጎ ያብራራል። ኢየሱስ ለሚገባው በሚገባ መንገድ ሰዎች ከምሥራቅ፣ ከምዕራብ፣ ከሰሜንና ከደቡብ በእግዚአብሔር መንግሥት በማዕድ ይቀመጣሉ አለ። ኢየሱስ ይህንን ሲል እስራኤላውያን በሕግ ሥራ ለመዳን እየሠሩ ያለ አሕዛብ በጸጋ በማመን ድነትን በቀላሉ እንደሚቀላቀሉ ትንቢትን እየተናገረ ነው። ቀጥሎም እነሆ ከኋለኞች መካከል ፊተኛ የሚሆኑ ከፊተኞች መካከል ኋለኛ የሚሆኑ አለ። ፊተኞች በሕግ ምክንያት ወደ ኋላ ሲሄዱ፣ ኋለኞች በጸጋ ምክንያት ወደ ፊት ይመጣሉ። ይሁን እንጂ አርፍደውም ቢሆን ከሕግ በሮች ወደ ጸጋ በር የሚመጡ ሁሉ ይድናሉ። ይህ ምን ማለት እንደሆነ በሰፊው እንዲገባ ሮሜ ምዕራፍ 11ን እንድታጠና እጋብዝሃለሁ። ስለ ጠባቡ በር በሰበኩ ቁጥር ክርስትና ከባድ ነው የሚሉ ሰባኪዎች ሁሉ ውሸታቸውን ነው። ጠባቡ በር የጸጋ ሥርዓት ምሳሌ እንጂ የሚዳንበት አስጨናቂ የሃይማኖት ግብረ ገባዊ ሕይወት አለመሆኑ ይታወቅ። በጌታ ዘንድ አላውቃችሁም መባል በሕይወት ድካም ውስጥ ላሉ ኃጢአተኞች ሳይሆን የራሳቸውን ጥረት ተቀባይነት እንደሚያስገኝላቸው በማሰብ ለሚሰሩ ሃይማኖተኞች መሆኑ ይታወቅ። እንዲሁም አላውቃችሁም የተባሉ እንኳን ወደ ሕይወት ለመግባት የሚሰሩበት ሰፊውን ወይም የሕግን በር በመተው በጠባቡ የጸጋ በር በኩል ቢመጡ በሩ ይከፈትላቸዋል። በሩ እኔ ነኝ፣ በእኔ
የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ያለው ጌታ የታመነ ነውና። ሃሌሉያ። በቅንፍ ዮሐንስ ወንጌል ምዕራፍ 10 ቁጥር 9